ትላንትና እዛ ቁማር ቤቱ ጋር የተኩስ ልውውጡ መሃል ነበርኩኝ። ምንድነው የምትይው? ቆይ ምን ነበር መሰሪው? እዛ አንተን አንድ ነገር እንዳያደርጉ በጣም ፈርቼ ነበር። ላንተ ፈርቼ ነበር፣ ግን እኔ በጣም ተጎድቻለሁ። ሴላሱን መሞቴ ነው። ቆስለሻል እኮ ካራካ ሴላሱን በቃ መሞቴ ነው። ካራካ ቆይ ለማንም አላሳወቅሽም ይሄንን ጉዳይ? አዎ ካራካ በጣም ስተሰርተሻል። አክሲን ማታቅም አይደል? አዎ ሴላሱ እርዳኝ። እሺ አንድ ጊዜ ጠብቀኝ፣ መጣሁ። አክሲን እኔና ካራካ አንድ መጨረስ ያለብን ጉዳይ አለ። አንቺ መሄድ ትችያለሽ እኮ። አንተና ካራካ? አዎ እኔና ካራካ መጨረስ ያለብን ጉዳይ አለ። መሄድ ትችያለሽ። እሺ ግን እኮ ካራካ የታለች ብለው ቤት ከጠየቁኝ ምንድነው ምላቸው? አክሲን ምንም አታስቢ፣ አንቺ ሂጂ፣ እኔ ራሴ ይዣት እመጣለሁ። ችግር የለውም ሂጂ። እናንተ የማትረቡ ሌላ መደበቂያ ቦታ አታችሁ ነው እዚህ ይዛችሁኝ የመጣችሁኝ። ቆይ ለምንድነው እዚህ ይዛችሁኝ የመጣችሁኝ? ሰላም ብያለሁ ወንድም ሰርዳር። አንተ የማትረባ በእውነት እገልሃለሁ። ተረጋጋ ሰርዳር ተረጋጋ። የምትፈልገውን የጠየከኝን ይዤልህ መጥቻለሁ። 20 ሚሊዮን ብር ያልከኝ ከዛ በላይ የምትወደውን ስጦታ ይዤልህ መጥቻለሁ። ተረጋጋ። ምን መሰለ ውድ ሰርዳር፣ እዚህ ጋር 3 ሳጥኖች አሉ። በእያንዳንዱ ሳጥን ውስጥ ደግሞ ልዩ ልዩ የሆኑ አንተ የምትወዳቸው በጣም ምርጥ ስጦታ ይዤልህ መጥቻለሁ እና እነዚህን ውድ ስጦታዎች ለማየት ተዘጋጅተሃል? ያማች በእውነት ትዕግስትን እያስጨረስክ ነው። ብልጥ ነኝ ብለህ እያሰብክ ከሆነ በጣም ተሳስተሃል። አባትና ሚስት ሽጉጥ ተደቅኖባቸው በእኔ ቁጥጥር ውስጥ እንዳሉ አትርሳ። ወንድሜ ሰርዳር፣ እኔ ምንም አይነት ችግር የመፍጠር ዓላማ የለኝም። አንተ የምትፈልገውን እንደዚህ አይነት በርካታ ገንዘቦችን ይዤልህ መጥቻለሁ። ለምን የመጀመሪያ ሳጥኑን ከፍተን አንመለከትም? የመጀመሪያ ሳጥን ውስጥ 10 ሚሊዮን አለ። በሁለተኛው ሳጥንም እንደዛው 10 ሚሊዮን ብር አለ። ሶስተኛው ላይ ያለው ደግሞ ልዩ ስጦታ ስለሆነ እሱን እንኳን በቀላሉ አልነግርህም። እሺ ከመጀመሪያውን ጀምር። አባዬ አንተ የማትረባ ያማች፣ በእውነት ቆራርጬ ነው የምገልህ። ይኸው ተረጋጋ ሰርዳር። ሁለተኛ ሳጥኑን መቼ ተመለከትክ? እዚህ ውስጥ ደግሞ ሌላ ምርጥ ስጦታ አለ። እስኪ እንመልከት። ሚስት የምትወዳት የምታፈቅራት ውዷ ሚስት። ያማች ወደ ፈጣሪ ብትጸልይ ጥሩ ነው። ሰርዳር ተረጋጋ። ከዚህ ኋላ ምን ይፈጠራል መሰለ? ሶስተኛውን ሳጥን ከፈትኩ ማለት እዛ ውስጥ ያለው ማንም ይሁን ማንም ልክ ሳጥኑ እንደተከፈተ ሟች ይሆናል ማለት ነው። ይሄ ነገር እንዳይፈጠር ከፈለግ አባይና ሴናን በፍጥነት ልቀቃቸው። ምናልባት በጣም የምትወደው የምሳሳለት ሰው ሊሆን ይችላል። ምናልባት ልጅም ሊሆን ይችላል። ያማች በእውነት እገልሃለሁ። ሰርዳር ዛቻውን ለበኋላ ቆይና ጊዜን ተጠቅም። ምን ወሰንክ? ጊዜ እያለቀ ነው። በጣም ጥሩ። 1 2 እሺ የፈለግከውን አደርጋለሁ። ሚስትና አባትን እለቃለሁ። እሺ በጣም ጎበዝ ሰርዳር። እኔም በአንተ ቦታ ቢሆን ይህንን ነበር መወስነው። ጎበዝ። በመጨረሻም ያማች ሰርዳር ሴናና እንድሪስ ያሉበትን አድራሻ ሰጥቶት በአድራሻው መሠረት ሄዶ ሁለቱንም ያስለቅቃቸዋል። ሰርዳር ሶስተኛው ሳጥን ውስጥ ልጅ ነው ያለው እያለ በፍርሃት ተወሮ በነበረበት ሰዓት ሳጥኑ ሲከፈት ማንም አልነበረም። ሰርዳር ዛሬ በእውነት ትልቅ ሥራ ሰርተሃል። ለማንኛውም ላስጠንቅቅህ፣ እዚህ ኋላ ላይ አልፈልግም። እዚህ ከተማ ውስጥ ላይ አልፈልግም። ሚስትህን ልጅህን ይዘህ ሂድ። ካልሆነ ደግሞ ቤተሰብን ተሰናብተህ ሂድ፣ ጥፋ። አጎቴ መጥቻለሁ። እንዳልከኝ ልሞት ስል ወደ አንተ መጥቻለሁ። እርዳታ ያስፈልገኛል። እባክህን አጎቴ እርዳኝ። ሴናና እንድሪስ ወደ ቤት ሲመጡ ቤተሰቡ በጠቅላላ ከቤት ወጥቶ በደስታ ይቀበሏቸዋል። ሴና ባልጠበቀችው መልኩ ሱልጣና የያማች እናት በእሷ መታገት ትደሰታለች ብላ ስታስብ በመታገቷ ለቀናት ተጨንቃ ሴና ወደ ቤት ስትመጣ ደግሞ እንደ እናቷ ሆና አቅፋት ነበር የተቀበለችው። ያማች ይሄ ወንበር አይመጥንም፣ እዛ ላይ ተቀመጥ። አባዬ ያማች ተነስ፣ ይሄ አይመጥንም፣ እዛ ላይ ተቀመጥ። ያማች ልጄ፣ እኔ አባትህ ሁሌም ብሆን አንተን ወድሃለሁ። እንኳን ዛሬ ያኔ ይህንን ቤት ረግጠህ ጥለኸኝ ስትል የዛኔም ወድህ ነበር፣ ዛሬም እወድሃለሁ ልጄ። ያማች ከአባቱ አንደበት ይህንን ስሰማ ልቡ በደስታ ይሞላል። እማዬ ሁሉም ነገር ግራ ገብቶኛል፣ ግን እኔ ልጅሽ ተስፋ አልቆርጥም። አንድ ቀን እማዬ ይህ ሁሉ ተቀይሮ ትልቅ ሐውልት አሰራልሻለሁ። ቃሌን አከብራለሁ።
አንድ ባንድ ሁሉን መበቀላቸዋለሁ። ያ የማይረባ ሰው ለእንጀራ አባቴ እኔና አንቺን ጥሎን ራሱን አስቀድሞ አዲስ ቤተሰብ መሰረታለሁ ብሎ እኔና አንቺን ለችግር ጥሎን ሄደ። ሕይወታችንን ሲኦል አደረገ። ለዚህ ደግሞ ዋጋውን አስከፍላለሁ። ይገርምሻል እማዬ፣ ትላንትና ማታ እኔ ፊት ለፊት ግንባሩ ላይ ሽጉጥ ተደቅኖበት ነበር። ምን እያሰብኩ እንደነበር ታውቂያለሽ? ይህን የማይረባ ሰው እኔ ሳልበቀለው ሌላ ሰው ሊገለው ነው እያልኩኝ የተናደርኩኝ ነበር። በሌላ በኩል ደግሞ እማዬ አልዋሽሽም፣ ውስጤ ደግሞ እያዘነለት ነበር። አንድ ቀን አባዬ ብዬ ሳልጠራው፣ አንድ ቀን ልጄ ብሎ ሳይጠራኝ እያልኩ ነበር። ለነገሩ መቼም ቢሆን ልጄ ብሎ አይጠራኝም። ምክንያቱም የአባቴን ልጅ የገደልኩ ሰው ነኝ። አባቴን ለማስገደል የሞከርኩ ሰው ነኝ። በፍጹም ልጄ ብሎ አይጠራኝም። እማዬ አላቅም፣ ሁሉም ነገር ግራ ገብቶኛል። ግን ደግሞ እማዬ ቃል ምገባልሽ ሁሌም ቢሆን በቀላችን እንደምበቀል ነው። ሁሉንም ዋጋቸውን አስከፍላለሁ። አጎቴ አንተን የጠበቅኩ ነው። የእኔ ሰዎች ወደ ችኩር ሄዳሉ። ከዚህ በኋላ አንተ ነፃ ነህ። የፈለግከውን ማድረግ ትችላለህ። በሉ ሰዎች፣ አሁን ጦርነቱን በትክክል ምንጀምርበት ሰዓት ደርሷል። ግማሻችሁ ከኛ ጋር፣ ግማሻችሁ ደግሞ ወደ ችኩር ትሄዳላችሁ። ያማች ሰርዳር የመልስ ምት ለመስጠት ተዘጋጅቶ እንደሚመጣ ስለገባው ከወዲሁ ከፋሻ ኬሚ ጋር ሆኖ ለሚመጣባቸው ጦርነት ራሳቸውን እያዘጋጁ ነው። ሴና ደግሞ በተቃራኒው ባሏ እንደዚህ አይነት ነገር ውስጥ እንዳይገባ ከዚህ ቤተሰብ ወጥተው ሌላ የራሳቸውን ዓለም ፈጥረው አዲስ ሕይወት እንዲጀምሩ ያማችን ደጋግማ ትጠይቀዋለች። ሴና ውዴ፣ ምንም የሚፈጠር ነገር የለም። አንቺ ብቻ ተረጋግተሽ እዚህ ቁጭ በይ። ሁሉን ነገር ስንመልስ እናወራለን። አሁን መጨረስ ያለብኝ ነገር አለ። አቤት ፋሻ። የት? ሴና የነበረችበት ቦታ። በጣም ጥሩ። ስለዚህ ይሄ ሰውዬ ሞቱን እየጠራ ነው ማለት ነው። መጣው፣ እዛው መጣው። የያማችም የሰርዳርም ሰዎች ሙሉ ትጥቃቸውን መሳሪያ ታጥቀው ሴናና እንድሪስ የታሰሩበት መጋዘን ውስጥ ተገናኝተዋል። ሰርዳር፣ ይሄ ጉዳይ የኔና አንተ ብቻ ነው። ለምን እኔና አንተ ማንም ሰው ጣልቃ ሳይገባ በግል አንጨርሰውም? በጣም ጥሩ። እንደዛ መሞት ይሻለኛል ካልክ ችግር የለውም። ያማች የሚወደው ሙዚቃ ከፍቶ በኤርፎን እያዳመጠ ከሰርዳር ጋር መደባደብ ይጀምራል። ሰርዳር ሲሰነዝር ያማች በቀላሉ እየተከላከለው በቀላሉ ይመታዋል። ሁሉም በጥግ ሆነው ልክ እንደ ሪንግ ተደባዳቢዎች እነሱን ይመለከታሉ። ያማች ሰርዳርን እየደበደበው፣ በመጨረሻም ሰርዳር እየተዳከመ ሲመጣ ሰርዳር ሰዎች መታኮስ ይጀምራሉ። ይህኔ ሁሉም ቦታቸው ይዞ ኃይለኛ ተኩስ ይከፍታሉ። የሰርዳር አጎት የላካቸው ሰዎችና እንዲሁም የሰርዳር ሰዎች በርከት ብለው ወደ ችኩር ገብተዋል። ችኩር ውስጥ የነበሩ የችኩር ወጣቶች ከያሉበት ወጥተው መሳሪያቸው ከባድ ተኩስ ይከፈታል። ችኩር ውስጥ የተከፈተውን ጦርነት የኩቸባሌ ቤተሰቦች ሰምቶ በጣም ደንግጠዋል። ሰሊምና እንድሪስ ከቤት ወጥተው ወደ ችኩር ለማም ሲሉ፣ በዚህ ቅጽበት ደግሞ የባለ ጉዳይ ያሳስባት ሴና መኪና ውስጥ ገብታ እንድሪስና ሰሊም ለማስቆም ቢሞክሩ ማንም አልሰማም ብላ ከቤት ትወጣለች። በጣም ጥሩ። የኮቸባሌ ቤተሰቦች በጣም የተጨነቁ ይመስላሉ። ወንድሜ፣ ሰፈር ውስጥ ከባድ ተኩስን የተከፈተው። እስኪ እንድሪስና ቤተሰቡ እንዴት እንደሚከላከል እናያለን። እማዬ፣ አንዴ ማንሳት ያለብኝ ስልክ ነው። ሳሊ፣ ደህና ነህ? ደህና ነኝ እኔ። አንቺ ግን ድምፅሽ ጥሩ አይደለም። ምን ነው ችግር አለ እንዴ? ሳሊ፣ ሁሉም ነገር ተበላሽቷል። ከባድ ችግር ውስጥ ነው። ሳዲፍ። አቤት ሳሊ፣ ወደ ውስጥ ግቢ። አሁኑን ወደ ቤት ግቢ። የችኩርና የሰርዳር ሰዎች ከባድ ተኩስ ከፍተው ያማችና የችኩር ልጆች የሰርዳር እያንዳንዱን ሰው አንድ ባንድ እየገደሉ ሁሉንም እየዘረሯቸው ነው። በመጨረሻ ላይ የሰርዳር ሰዎች ሰርዳርን ጨምሮ ሁሉም እየሮጠ ማምለጥ ጀምሯል። ሰርዳር እባክህን ቁም፣ አታልፋኝ። እስኬት ነው ቆይ የምትሮጠው? ሰርዳር በደከመ አቅሙ ያማች ላይ እየተኮሰ እንደምንም ብሎ እየሮጠ ለማምለጥ እየሞከረ ነው። ያማች ኋላው ዘና እያለ ሙዚቃውን እየሰማ እሱን እየተከተለው ነው። አሊኮ ደግሞ ከከፍታ ቦታ ላይ ሆኖ ባለው ልዩ ችሎታ በስናይፐር ገላቸዋል። ሰርዳር እባክህን ቁም፣ ራስንም አታልፋ፣ እኔንም አታርክመኝ። ሰርዳር፣ በቃ ሰርዳር፣ ከዚህ በላይ ብዙ ከሮጥክ ምናልባት ልትሞትም ትችላለህ። ያማች እባክህን እናታርገው። ሴና፣ እዚህ ምንድን ነው የምትሰሪው? ሴና እባክህን ወደ ቤት ይዤ። ያማች እባክህን እናታርግ፣ አንተ እንደዚህ አይነት ሰው አይደለም። ያማች እባክህን። በጣም ጥሩ። ሴናን ያገኘንበት ቦታ አይደል? መጣው። ያማች የት ነህ?
እባክህን ያማች አንተ እንደዚህ አይነት ሰው አይደለም እንደዚህ አታርግ በቃ ተው ከዚህ እንሂድ እባክህን ያማች ሴና መሬት ላይ ወድቀውን ሰርዳርን ያማች እንዳይገለው ደጋግማ ትለምናለች በዚህ አጋጣሚ ያማች ከሴና ጋር እየተከራከረ ሰርዳር ከወደቀበት ቀና ብሎ ያማችን ከጀርባው ይተኩስበታል ያማችም ደረቱ ላይ ብሎት መሬት ላይ ይዘረረዋል ያማች ደህና ነህ ምንም አልሆንኩም ደህና ነኝ ያማች እባክህ ምንም እንዳትሆን እባክህን ያማች እንዳትሞት ያማች እባካችሁ እርዱኝ ማን ያለው እባካችሁ እርዱኝ ሳዲሽ እባክሽ ወደ ውስጥ ግቢ ቆይ ውጭ እንዳለው እንዴት አወቅ ሳዲሽ ጥያቄውን ተይና ወደ ውስጥ ግቢ ሊያጠቋችሁ እየመጡ ነው እባክሽ ወደ ውስጥ ግቢ ሳዲሽ ግቢ ወደ ውስጥ ሜዴት ሁሉም ሰብስብ ወንድሜ ምን ተፈጠረ መሳሪያችሁን አዘጋጁ ከባድ ጦርነት ተከፍቷል ኑ ተከተሉኝ ወንድሜ ምን ተፈጠረ ሜሬት አትጠይቀኝ ዝም ብለህ ተከተለኝ ኑ ሁላችሁ እማዬ ምንድነው ምን ተፈጠረ ሊያጠቁን እየመጡ ነው እሺ ሁሉንም ሰብስቢያቸው ልጆቹን ሁሉ ከክፍላቸው ሰብስብ ወደ ወይን መጭመቂያ ወደ ታችኛው ክፍል ሂድ አክሲንና ካራካንም ጥራቸው እሺ እማዬ እሺ ምን ተፈጠረ እማዬ ውረዱ ታች ውረዱ በቃ ምንም አልተፈጠረም ወደ ታች ውረዱ አክሲን ነይ ውጪ አክሲን ካራካይት ነች አክሲን እኔ እንጃ አላየኋትም ካራካ እማዬ ካራካ የለች ምን ልጅ የት ነው ሄደችው ልጅ የታለች ካራካ የት ነች አክሲን ዞኝ ተረጋጊ እየመጡ ነው ልጅስ ካራካ አክሲን ተረጋጊ እናገኛታለን የትም አትሄድም ተረጋጊ ልጅስ ካራካስ ልጅስ ሴላሱን በብዙ ፈተና ውስጥ ታጅቦ ካራካን እንደምንም ብሎ ከቤት አንስቶ ወደ ሆስፒታል ይዟት መጥቷል ማንም ከዚህ እንዳይወጣ እኔ ካራካን ይዤ እመጣለሁ እዚሁ ነው ካራካ ልጄ ካራካ የቹኩር መንደር በጠቅላላ ሰርዳርና በሰርዳር ያሉ ሰዎች ተወርዋል በእያንዳንዱ ቦታ ከባድ ጦርነት ተከፍቷል መግቢያ የሚባል ቦታ የለም በየመንገዱ የቹኩር ልጆች ወርቀዋል አቤት ምን ተፈጠረ ምን አሁነኝ ምን ካራካ ሰላም ውዴ ቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ አሰናዳውላችሁ ምርጡ ተወዳጁ ድራማ የኛ ሰፈር ክፍል 14 የሚመስል ነበር እንዴት ነበር ሐሳብ አስተያየቱን አስቀምጡ በቀጣይ ክፍል ምን ይከሰት ይሆን ሁሉንም አብረን እንመለከት ይሆናል እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ ያመሰግንኩኝ ይሄ ተወዳጅ ምርጡ ድራማ ያንዳንዱ ምዕራፍ ያንዳንዱ ክፍል ወደ እናንተ ጋር በየቀኑ እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስና ተወዳጁን ድራማ የኛ ሰፈር ወደ እናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ቪዲዮቻችንን ላይክ ማድረግ ደግሞ በፍጹም እንዳይረሳ ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ በድጋሚ ከልብ ያመሰግንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት ደግ አይለፎት ሀገሬ ሰላም ትሁን